አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሎን ቤተሰቦች እንደምን አላችሁ? ከኔ ጋር ያለው ሰላም ከእናንተ ጋር ይሁን እያልኩኝ ውድ ቤተሰቦቼ ዛሬ ቪዛ ድራማ ክፍል 144 እና 45 እንግዲህ ማጠቃለያው ሁለት ሲቀረው እጅግ በጣም ገራሚና ደናቂ ሆኖ መቷል ድራማው ማለት ነው። ውድ ቤተሰቦቼ ብዙ ነገሮችን እንማርበታለን። በነገራችን ላይ ቤተሰብ ሀገርና አኗኗርን እናም ቪዛ እንግዲህ በሉላ የተነሳ ብዙ ምስቅልቅሏ ወጥቷል። እንዲሁም ፖሊስ ተብዬው በጣም በብስጭት የሉላን ልጅ እንዴት እንደዚህ አርጋ ታስባለች በማለት እንግዲህ ባለቤቱ ላይ ያደረገው እርምጃ እጅግ አስፈላጊ ነው ብዬ አላስብም። ምክንያቱም አንዳንድ ጊዜ ስሜታዊ ስንሆን የምናደርገውን ነገር አናውቅምና ውድ ቤተሰብ ሳሮን ደግሞ እንግዲህ እዚህ ጋር ሳያስበው መታ ትቆረቁራለች። ሳሚና ቤዛ ባሉበት እነሱ ፖሊስ ሊሆን ይችላል ለምስክር ፈልገውኝ እንዲሁም ሱራፌልን ሲያስጨንቁት እንግዲህ ተናግሮ ይሆናል በማለት ተጨናንቀው ያም ሆነ ይሄ በር ልንከፍት መሆን አለበት በማለት በር ሲቆረቆር ግን የሚገርመው ነገር ሳሮን ሆናለች። ሳሮን እንግዲህ ያውልህ ልጅ እንድትወስድልኝ ነው ዛሬ የመጣሁት። እኔ ኃላፊነት እንድትወጣ ግዴታ እንድታውቅ ስለምፈልግ ልጅህን እንድትወስድ ፈልጋለሁ። ኑሮና ህይወት ስለከበደኝ ልጅህን ተረከበኝ ብትለውም እሱ ደግሞ ምን ተገኘ? ምንድን ነው ተለያያችሁ እንዴት ከባለቤትሽ ጋር ሲላት እንግዲህ እሱ ተለያየንም አልተለያየንም ያንተን ልጅ ሊያሳድግ ኃላፊነት የለበትም ግዴታ ትለዋለች። በዚህ መካከል ተወዛግቦ ያው ቢጠይቃትም መልስ ልትሰጠው አልቻለችም። ኃላፊነት እንድትወጣ ፈልጋለሁ በማለት ቢዛ ደግሞ ባክሽ ተረጋጊ ሳሮኔ፣ እስኪ ግቢና እናውራ እንደ ሰውኛ በጣም በተረጋጋ መንፈስ የሆንሽውን ሁሉ አስረጅን ብትላትም አሻፈረኝ ብላ ሳሮን እንግዲህ ውልቅ ብላ ወጣለች። ሳሚ ደግሞ ምን አስባ ነው? ከየትስ እንዴትስ ምን አይነት ሀሳብ አስባ ነው እንደዚህ ያደረገች ያለችው? እያለ ሳሚ ጮኋል። በጭራሽ ሊሆንና ሊሆን አይችልም በማለት አያስሩትም እያለች እጅግ በጣም እየጮኸች ሉላ ትመጣለች። ምንድነው ሱሪ ታሰረ እንደምን ተፈጠረ ትላለች። እሱ መታሰር አይችልም እያለች እየጮኸች አሁንም ራሷን ስታ እንግዲህ ሉላ ስለ ራሷ እንጂ ስለ ሰው አታውቅም። ከእሱ አጠገብ መሆን አለብኝ፣ ልሄድ ይገባል፣ ልጄን ተረከቡኝ በማለት እንግዲህ ፖሊሱ ሊታሰር ስለሆነ እጅግ በጣም ጨንቋታል። ለእኛ ብሎ ብዙ ኃላፊነትና መስዋዕት እየከፈለው በእኔ ምክንያት ነው። ረጅም ዓመቶች እንግዲህ የሚታመንለትን ህይወቱን ያደረገው እኔ ነኝ ይሄን ያደረግኩት። እባክህ ተረዳኝ ሳሚ ብትለውም ስለምን እንደምታወሪ ሊገባኝ አልቻለም። እናንቺም ስለ ሱራፌል ታወራለች እሷም ስለሌላ ስትል እንግዲህ ቢዛ ደግሞ በዚህ ሰዓት ማንም ሊታሰር አይችልም ስለምን እንደሁ አልገባኝም በማለት እንግዲህ ስለ አንድ ሰው አይደለም እያወራች ያላችሁት፣ ግን በተረጋጋ መንፈስ ብታስረዱ ደስ ይለኛል ይላል ሳሚም። እንግዲህ ሳሚ እንደዚያ ያለበት ግራ ገብቶታል። ምክንያቱም ሱራፌል ይታሰራል ብሎ ስላላሰበ ማለት ነው። ዙሪያው ማንም ሰውና ምንም የለውም። እባክህ ሳሚ ከልጅ አጠገብ ልትሆንልኝ ከቻልክ ብትለውም ሉላ እንግዲህ እኔ እያወራሁ ያለው እኮ ስለዘገየ ነው እሱ ምን ሆነ በማለት እጅግ በጣም ይደነግጣል ማለት ነው። ምን ሆኖ ምን አጥፍቶ? ሁሉም በእኔ ጥፋት የተሰራው ስራ የተከበረውን የስራ ባለሙያ በእኔ ጉዳይ እንደዚህ ያደረግኩ በማለት እንግዲህ እጅግ በጣም ተበሳጭታች ማለት ነው። ቢዛም ደንግጣለች። ምክንያቱም ስለ ሱራፌል እያሰበች እንግዲህ ምን አድርጎ ምን ሰርቶ ነው እንደዚህ የተደረገው ስትላት እንግዲህ የራሱን ሚስት ነው በቃ እንደዚህ ያደረገው። ምክንያቱም ህፃኑ ላይ የሰራችውን ስራ ሲያስብ ምንም ስላልተመቸው እሷ ጋር ለማንኛውም ሙሉ ቤተሰቡ እንደዚህ ያደረገ እኔ እኮ አልጠቅም በእኔ ምክንያት ነው ሁሉ የሆነው በማለት ራሷን እንግዲህ ትስታለች። እባክሽ ሉላዬ የራስሽን አረጋጊና እየሰማሽኝ ከሆነ ተረጋጊ። አንድ ጊዜ ሆኗል፣ የሆነው ባይሆን ጥሩ ነበር ይላታል። ግን ደግሞ ሮቤልና ሱራፌል እያወሩ ባሉበት እንግዲህ ጨዋታቸውን ቀጥለዋል።
ይሄ እንግዲህ ይህን ይመስላል። ያልኩህንም የነገርኩህንም ፍትሐዊ ነህና ተጫውተን ማሸነፍን እንጂ እንግዲህ ሰው ማጥፋትን እንትን አትልም ስለው፣ ለማንኛውም ሰው ልጅ ልብስ እኮ ልክ እንደ ሕፃን ልጅ ጨዋታ አይደለም፣ እጅግ በጣም እየተከበረ ነው። ላንተ ግን እንዴት ነው ሲለው፣ የሰው ልጅ ከእንስሳት እንጂ የሚመደበው ባዮሎጂ ካስረዳህ ከጫካ እንትን ያለ እንዳይመስልህ በማለት እንግዲህ ሮቤል ለማንኛውም ለእንስሳቶቹ አንተ ትቀርባለህ ከኔ በተሻለ አንተ ብትነግረኝ የተሻለ ነው ይለዋል። እንግዲህ ሱራፌል ማለት ነው። በአንተ ቤት እኮ ግን ያሰብከውን እኔ በምንም አላምንም፣ የምለይበትን መንገድም እየነገርኩህ ነው እያለ እንግዲህ ጥያቄው ምንድነው በማለት በረቀቀ መንገድ ይጠይቀዋል። እባክህ አትርሳ ሲለው፣ አንተ ለማስታወስ ስላለህ ለማንኛውም ጊዜ ስላለን አይደል እንደዚህ ፈታ እያልን ያለ ነው። ለማንኛውም ያው ከእንስሳ ለየት እንደምትል እያሳየ ነው ሲለው፣ ጥያቄውን ላታስታውሰኝ አትችልም ሲለው፣ ለማንኛውም እንግዲህ ጫካ ውስጥ ለማስቀጠል ከብቶችን ምን ማድረግ አለብን ሲለው፣ እንግዲህ አትክልቶችን ያው እንዳበቡ ማድረግ ነው ይለዋል ማለት ነው። ለማንኛውም እንግዲህ አሁንም አንዳችን ነገር እንትን ማለት ካልቀረ ጅላጅል ጨዋታህን ብታቆም ይሻልሃል ሲለው፣ እንግዲህ ከዚህ በላይ ጨዋታውን ልቀጥል አልችልም፣ በዚህ ሊቆም ይገባል፣ አንዳችን ደግሞ ማሸነፍ አለብን ሲለው፣ እባክህ አሸናፊነትን ብቻ በተግባር አሳየኝ ብሎም ሮቤል ጨዋታውን ቀጥሏል። ድንገት ቆርቆሮ እንግዲህ ሉሲ አንተ ጋር ነው ያለች ወይ በማለት መጥቶ ሉሲ ሲል እንግዲህ ሉሲ እኔ ጋር እንዳለች እንዴት ልታስካርግ ሲለው፣ አይ ሲጨንቀኝ አንተ ጋር እንዳለች አስቤን የመጣኋት ጠዋት ጨንቀኝ መጣሁ ቢለውም ሮቤል እንዴት አሰብከው በማለት እንግዲህ ይሄኛው ደግሞ ተረጋግቶ ኃላፊነት አለብኝ ለበሷ ጉዳይ፣ ስለዚህም እባክህ ንገረኝ ሲለው፣ ስለ እሷ ሳስቦኝ ነው ከምትል የምናስተባብልበት አብረን የምንሰራው አስታውሽና አስቤ ያቀርቶብኝ ነው አትልም እንዴ? እንደው አንተ ቦዘኔ እኮ ነህ ከዚህ ግድም ጥፋ ይለዋል ማለት ነው። እንግዲህ እዚህ ጋር ሉሲን እንትን ብሏታል በጣም በሚገርም ሁኔታ ማለት ነው። ድንገት ግን እንግዲህ ሱራፌል ከየት መጣ ሳይባል መጥቶ አጌቷት እንደዚህ ያደረገሽ እሱ ነው ወይ ሲላት፣ እንግዲህ አዎ ግን ለምን ለማንኛውም ደህና አይደለም እኮ እንደዚህ አድርጓል ያለው። ለማንኛውም ሱራፌል ቶሎ ፍታትና እንግዲህ ትውጣ። ለማንኛውም ምንም ቢላትም ምንም መናገር አልቻለችም። ሉሲን እንግዲህ ሎሚን ምን እንዳደረጋት አይተሻል አይደል? ሀቁን ትመሰክሪያለሽ አይደል? ከመሰከርሽ ህይወትሽን እንድትቀይር አድርጋለሁ። ግን ሁሉንም ሲሰራ ታውቂያለሽ አይደል? ግን ደግሞ ሀቁን ለመናገር አንቺ ከተዘጋጀሽ ሲላት፣ ውሃ ጠምቶኛል፣ ለማንኛውም ውሃ ከጠጣሁ በጣም ቆይቻለሁ፣ እባክህ ውሃ ትለዋለች። ለማንኛውም እሺ አመጣልሻለሁ በማለት በሩን እንግዲህ እንደነበረ አድርጎ እሱ ሄዷል። ለማንኛውም ሉሲ ያለችበት ሁኔታ እጅግ በጣም ያሳዝናል። በጣም ሁኔታዋ እጅግ በጣም ከባድ ሆኗል ማለት ነው። ግን በጣም የሚገርም ነገር ነው እየሰራ ያለው እንግዲህ ሮቤል ተብዬው ጨካኝ ማለት ነው። ሱራፌል እንግዲህ እባክህ ቶሎ ፍታት አሰጥቷት ባለበት በውሃ ጥምና በራብ እንዴት በዚህ ልክ ጨካኝ ትሆናለህ ሲለው፣ ምንም አያገባህም በማለት ውሃውን ይቀበላታል። በጣም በተደጋጋሚ እድል ብሰጣትም ከድታኛለች። ስለዚህ እኔ እና እሷንን የምናውቀው በማለት እንግዲህ ምንም ይሁን ምንም ታድርግ፣ አንተ ግን እንደዚህ በዚህ ልክ እንደዚህ ለምንድን ነው የምትጎዳት? እባክህ ህይወትን ማሸነፍና ክህደትን እንደዚህ ጨዋታውን በሙሉ ራስህ ዳኛ ራስህ ቀጪ፣ ይሄ ምን አይነት አመለካከት ነው ቢለው ገንዘብን ለማንጣት ምንም ነገር ብቻ አድርገህ ማሸነፉ ብቻ ነው ዋናው በማለት መልስ ይሰጣል።
ለማንኛውም ሉላ ልትረጋጋ አልቻለችም። ሁሉም ነገር ስለዘገየ ነው። አራስም ሆና እንደዚህ መሆን ግን ማድረግ እንዳለብኝ ራሱ አላውቅም። እስኪ ልሄድና እኔ ላረጋጋት ትላለች። እንግዲህ እኔ እንደምንም ብዬ ላሳምናት እሞክራለሁ ይላል ማለት ነው። ሳሚ እንግዲህ ሉላን በማረጋጋት ዘገየ ጋር በመሄድ እንዴት ነች ባለቤትህ የጉዳቷ መጠን ቢለውም ሆስፒታል እንደሆነች ብቻ ነው የማውቀው ይለዋል። ለማንኛውም እሷ በህይወት ካለች ያን ያክል አይፈረድብህም ቢለውም አዎ ያው እንግዲህ በሙከራ ብቻ ሊከሰስ እችላለሁኝ ሲለውም ሉላ ግን እጅግ በጣም ተጨንቃለች። ያለችው ጭንቀት ነች። ለማንኛውም እንደኔ ሳይሆን ከወሊድ በኋላ ያለ ድብርት ውስጥ ነች። በትንሽ ነገርም ደግሞ እንግዲህ መኖር አለመፈለግና መደበር ነው እሷን እያጋጠማት። ስለዚህ ተጠንቀቁላት ሲለው እንዴትና ለምን ያስተዋልከው ነገር አለ ወይ ሲለው ብቸኝነት እጅግ በጣም ይሰማታል ለና ለዚህም ነው ሲለውም ደጋግማ ይሄን ነገር እንደምትለኝ አውቃለሁ፣ ግን በዙሪያዋ ብዙ ሰዎች እንዳለን አውቃለሁ ቢለውም ነገሮችን ለማመዛዘን ጊዜ ያስፈልጋታል። ስለዚህም ራሷን ባካችሁ ጠንቀቅ ብላችሁ ምከሯት፣ ብቻዋን አትተዋት፣ ከጎኗ ተዋት። ያለሁበት ጥሩ ባይሆንም ቢያስጨንቃትም ግን ደግሞ በልጇ ጥንቃቄ ታደረግ፣ እናንተም ተንከባከቧት ይላል። ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም በኮሜንት አስተያየታችሁን ስጡኝ። ውድ ሀገሬ ልጆች ሰላም ለሀገራችን፣ ሰላም ለሕዝባችን፣ መልካም ቆይታ ይሁንላችሁ። አሰላሙ አለይኩም ወራህመቱላህ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ